በምን ነው የገባው? በእጁ በእግሩ በጭንቅላቱ በተለይ በምግብና በመጠጥ በልብስ እዚህ ጋር ተቀዶ መጣችሁ ተሰብስባችሁ። ቤተሰቦቹ ናቸው? ቤተሰብ ናችሁ? ምንድነው ስራው? ፊልም ሰራ። እንዴ መታመሙን ታውቃላችሁ? መታመሙን ምናምን ሆዱ ምናምን ከረጅም ጊዜ በፊት ያመዋል። አይ እንደዚህ በግልጽ በመንፈስ እንዲህ እንደው ያጠቃዋል ብለህ ትገምት ነበር? እኔ አልገምትም ነበረ፣ ግን አሁን ከአንድ ወር በፊት ምናምን የእርሶን ሲዲዎች ማየት ከጀመረን በኋላ ቤት እሱን ማየት ከጀመረን በኋላ ነው እሱም ያው መቃጠል ጀመርኩ ምናምን ይላል። ሌላ የወጣላት ጓደኛም አለችው አብራው ፊልም የሰራችው መፍትሄ የምትባል። አዎ መፍትሄ እሷ ናት። በቃ ከዛ በኋላ ነው አብራችሁ ትሰሩ ነበር ነው? እንደዚህ መሰቃየቱን ታውቂያለሽ? ያው በፊት ግን የሆነ መንፈስ እንዳለው እሱም ውስጥ ያውቅ ነበር ማለት ይናገራል። አንዳንድ ጊዜ ምን ይላል? የሆነ ነገር በቃ ጥሩ ስሜት ውስጥ ነው እንደማይሰማው ምናምን ይናገር ነበር። እሺ ምን አብራችሁ ሰርታችሁ? ከ2 አመት በፊት የመሃን ምጥ ሚል ፊልም ተሰርተናል፣ ግን አሁን ነው የወጣው ከ2 አመት በኋላ። የመሃን ምጥ እሱ ላይ ነው እንግዲህ ቀረጻውን ስንሰራ ወገቤን ታመምኩ አለ። ወደ 2 አመት በጣም ሲታመም ነበር። እዛ ላይ ያለን ነው አንድ ያመመው። ወገቡን ነበር ያስከው እንዴ? ያንተ መስቀል እኮ ዳሶ ነው ስክሪን ላይ እኮ ማአት ሊድን ስክሪን ላይ ይሄን ያንተን መስቀልና ይሄን መስቀል እየነካ እንደዚህ ያደረገና እጁን አቃጠልኩት። ተቃጠለ። ይሄን እንዳለ ነቅሎት ወጥቶ ሄደ፣ ዳነ። ከዛ ጫት ቤት ይዤው ሄድኩኝ። ጫቱን ሲነካ እየሮጠ ትቶት ወጣ። ጫቱን መጽሐፍ ደግሞ እሱን ደግሞ ተርካለሁ ብሏል። አይተርካትም። ምኑን? ያንተን መጽሐፍ ተርኮ ለዓለም ማንበብ ማይችሉት። ወይኔ 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 ያንተን መጽሐፍ ተርካለሁ ብሏል። ታዲያ ምን አገባህ አንተ? ምንድነው ታዲያ ችግሩ? አቤት አቤት አቤት! ይሄ ደንቆሮ ህዝብ ሊድነዋ ገጠራዊ ለሱም ሁሌ የሚጨነቀው ስለ ገጠሩ ህዝብ። ስለዚህ ቆይ ያስከው አንተ ነቃ ስላለ ነው ወይስ ብዙ ይሰራል ብለህ ገምተህ ነው ያስከው ወይስ እንዴት ነው? ታውቀዋለህ፣ ይሰራል፣ ምንም ጥያቄ የለው። ይሰራል፣ እሱ ምንም ጥያቄ የለው። ታዲያ ቢሰራ እና እንዳይሆን ነው የምንፈልገው እኛ። እንዳይሆን ነው የምንፈልገው። ደማ ህዝብ እኮ ካለፈለት እኮ ዓለም ሊድን ነው። ህዝብ ካለፈለት ወይኔ ወይኔ ወይኔ! ምን አድርገው ነው የተባልከው? እንዴ በዓለም ላይ ያሉ እርግማኖች፣ ክፉ መንፈሶች ሁሉ ላድርጉ የሚችሉትን በሙሉ ቢደረግበት ምን አጠፋ? ጎንደር ሄዶ እዛ ላጥፈው ፈለኩኝ። ላንጋኖ በቀደም ራሱ ከሸበሌ ፎቅ ከ10ኛ ፎቅ ላይ ከዛ ላይ ለወረውረው ነበር። ሸበሌ ፎቅ ላይ ከ10ኛ ፎቅ ላይ ሰይጣን አጋንንት ነው። ሰይጣን አጋንንት ቡዳ ሰላቢ ኤቭሪቲንግ ኤቭሪባዲ ስፒሪት ስንት ናችሁ? hundreds of millions አልኩ። በመቶ ሚሊዮን የሚቆጠር አታውቅም እንዴ? ቁጥር አታውቅም እንዴ? ምን ታመጣለህ ታዲያ? ይሄን አል ብትቆጠርስ ምን አለ? ደግሞ 10 50 ሲባል ይገርመው ነበር። አያውቅም እኮ የራሱ ላይ አያውቅም። 10 50 ሲባል ሰይጣን አንተን ስክሪን እያየ በስክሪን እሱን ቁጭ ብሎ እየተከታተለ ይገርመዋል። 10 50 ሲባል እንዴ 50 እንደው የሰይጣን አንዱ አይበቃም ይላል። አያውቅም የሱን የራሱን ምን ያውቃል? ቆይ ስንት ጊዜ ለመግደል ሙከራ አደረክ? እንዴ ሁሌ ነው የምንከተለው እኮ ስንት ጊዜ ያ ረግጣው ሲወጣ አይጥ ያገኛል። አይጥማ በላዩ ላይ እንሄድበታለን። በሰውነቱ ውስጥ ይዞ ተሸክሞ ይዞራል። አንድ ቀን ታክሲ ሲገባ ከዚህ ጋር ይወጣል። ሆቴል ሲቀመጥ በላዩ ላይ እየዘልን እንወጣና ላዩ ላይ እንወጣለን። ቤቱ ሁሉ አይጥ ነው። አምና እኮ ልንጨርሰው ነበር። የሚታይ አይጥ ነው ወይስ ምንድነው? እሺ አንሳው ተናገራ። ምኑን ልናገር? እሺ አታቃጥለኝ። እሺ የሚታይ አይጥ ሆነ ነው ወይ የምገባበት? የሚታይ አይጥ ግን የጸለየው ሁለቱን ሲምቦሊካሊ የሚለው ነገር አለው። እሱ ሁለት በምሳሌ ሁለቱን አይጦች ቤቱ ገደል። ሁለቱ ማለት ትልልቆቹ ጂያንት አጋንንቶች ምሳሌ ሞት ማለት ነው። ይጸልያል ውሻ። ስንቴ ለመግደል ሙከራ ረከው ነው ቁም እንዴ? ስንቴ ልበለ? ሁሉ ጊዜ በቃ ዴይሊ እሱ በተንቀሳቀሰ ቁጥር እንዲሞት ነው የምንፈልገው። እያንዳንዱ እንቅስቃሴው አረ
እነሱ እኮ መኖሩም የሚገርም ነው። ብዙዎቹ አርቲስቶች የዚህ የመናፍስቱን ጥቃት አይገነዘቡም፣ አይረዱትም። በተለይም ካላቸው መድረክ እና ብዙ ሰው ሲያጨበጭብላቸው የበለጠ በመናፍስት እንደሚጎዱ አያውቁትም። በተለይም አንድ ወቅት ላይ የታወቀ አርቲስት ከ2 ሚሊዮን በላይ የሆኑ መንፈሶች ውስጡ ነበሩ። ህዝቡን ያስቃል፣ ማታ ቤቱ ገብቶ ያለቅሳል። የተንዘላዘለ ለቅሶ ካላለቀሰ እንቅልፍ አይወስደውም። ተመልከቱ። ከ30 ሺህ በላይ ህዝብ ያስቅና ቤቱ እሱ ሳያለቅስ አያድርም። መድረክ ላይ የሚቆሙ ሰዎች በመናፍስት እንዳይበሉ አስቀድመው መጠንቀቅ ይኖርባቸዋል። እንኳን በዓለማዊው በዚህ በመንፈሳዊው መድረክ ላይም ብዙ ሰዎች ይበላሉ። አይሰሙም። አይስማ ምን ቸገረ? ቢሰሙማ ኖሮ ሁሉም እኮ መስቀል ይዟል አይደል? ያንተኑ አይነት እና የዚህ ሀገር ላይ ያለውን የመስቀል ብዛት ያህል ሁሉም ቢያደርግማ ኖሮ ዓለምን 6 ቢሊዮን እና 7 ቢሊዮን ህዝብ ያድን ነበር። ዝም ብሎ ይሄ አለ አይደልኛ አንተው እኮ ነህ እኮ አንተው ነህ ስራውን የምትሰራው። እሱ ማን አለ ታዲያ? መስቀሉን ከያዙት በአንተ እኩል ለምንድን ነው ረዳ ከያዙ እኩል ዝም ብሎ እንደው ይዞ ማንገላጀት አይደለም። ከያዙ ታውቃለህ። ምን ፊልም ሰርቷል? እስቲ ከፊልሙ አንዳንዱ ነገር ምን ይሰራል ያለ ሰው ሁሉ ያውቀዋል፣ አይወደዋል። ዝም ብለህ ላከኝና በቃ እሺ፣ ላከን። ያቺ ማነች የምትሏት? እሷ ማነች? እሷ ምን ይሰራል ታውቃለህ? ምን ንገራቸው አንተ። ማነች? እኔ ሳላቅ እንዴት እነግራለሁ? እቺ ልጅ አቀፈችው። የት አለች? ከኋላ እያየ እኔ እኮ ለምንድን ነው የምትጫወትብኝ? ወይኔ የቷ ነች? ማን ነው ስሟ? ስሟ ምን ታውቃለህ? እኔ እንድጠራ ለምን ትፈልጋለህ? ጥራዋ። ማን ነው ስሟ? ማርያም። መላፍ ለውጡ። ተዘጋጁ ሁላችሁም። መተቱ ስንት ዓመት ነው ግን ከገባችሁ? throughout his life በህይወት ዘመኑ ሁሉ። እንዴት? ከልጅነት ጀምሮ አይነ ጥላ አለ። ሁሉም አይነ ጥላ፣ ቡዳ፣ መጋኛ፣ ሰላቢ፣ ሴጣን፣ አጋንንት፣ ሉሲፈር፣ ኤቭሪባዲ ስፒሪት፣ ኤቭሪ ከሰማይ በታች ያሉ ክፉ መናፍስት ሁሉ ላይ አለ። ልንሄድ እንዴ? አልተዘጋጀሽ? በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሲኦል ታስረናል። በቅዱስ ሚካኤል ስም፣ አቤት ከዚህም ሀገር ልንወጣ። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ሲኦል ታስረናል። ታዲያ የት ልትኖር ነው? በናዝሬቱ በኢየሱስ ክርስቶስ ስም እንዳትመታ። በናዝሬቱ በኢየሱስ ክርስቶስ ሲኦል ታስረናል። ሲኦል ታስረናል። ቶሎ 7 እጩን አውጡ። 7 እጩን አውጡ። እግዚአብሔር ይገስጽ። ሌሎች የሞዴል ፊልሞች ናቸው። ይሄ ግን የህይወት ፊልም ነው። መኖርና ለመኖር መካከል ያለ ህልውና ያለው ፊልም ነው። የኛ በመናፍስት ያሉ ጥቃቶች እና አገዛዛቸው ህሊናን ደብዛውን አጥፍተው ወደ ባህር፣ ወደ ገደል፣ ከፎቅ ወደ ወርወር የሚያደርሱ የሞት አደጋዎች ናቸው ማለት ቅዱስ ሚካኤል ደረሰልኝ። ትድናላችሁ። እንዴት ነህ? ይሄ ነው